ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን የገዛ ሴት ልጁን ለ24 ዓመታት በማገትና በተደጋጋሚ አስገድዶ በመድፈር 7 ልጆችን ስለወለደ ስለ አንድ አረመኔ አባት እናስቃኛችኋለን። እስከ ዝግጅታችን ፍጻሜ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። የ73 ዓመቷ አዛውንት ልጃቸው እንደሆነች የምትገመት ሴት ልጅ ይዘው እየተጣደፉ ወደ ሆስፒታል ገቡ። ነገር ግን ዶክተሮቹ ልጅቷን ሲመረምሯት በድንጋጤ ተዋጡ። ልጅቷ ሴት ልጃቸው ከመሆን አልፋ ሚስታቸው መሆን የምትችል ነበረች። የቆዳዋ ቀለም ሊጠፋ ተቃርቧል። የቀሩት ጥቂት ጥርሶቿ የበሰበሱና ድዷ ላይ የተንጠለጠሉ ነበሩ። ልጅቷ የልጅ ልጃቸው እንደሆነችና 19 ዓመቷ እንደሆነ ሲያውቁ የዶክተሮቹ ድንጋጤና ፍርሃት ጨመረ። ነገር ግን የሕክምና ባለሙያዎቹና ፖሊሶቹ የተሰማቸው ድንጋጤ በቅርብ ከሚሰሙት መርዶ ጋር ሲወዳደር ምንም ማለት አልነበረም። በ24 ዓመታት የምርኮ ጊዜና ከ3000 በላይ አስገድዶ መደፈር 7 ልጆች ተወለዱ። ዛሬ እያወራን ያለነው በታሪክ ውስጥ እጅግ በጣም አሰቃቂ ከሆኑት እገታዎች መካከል ስለ አንዱ ሲሆን ይህም ታጋቹን ለረጅም ዓመታት ይዞ በማቆየት ግንባር ቀደም ሆኗል። ጆሴፍ ፍሪትዝል ለወላጆቹ ብቸኛ ልጅ ሲሆን የተወለደው በሀገረ ኦስትሪያ ሚያዝያ 9 1935 ከእናቱ ማሪያ እና ከአባቱ ጆሴፍ ፍሪትዝል ሲኒየር ነበር። አባቱ እጅግ ከባድ የአልኮል ሱሰኛ ሲሆን ጆሴፍ ገና የ4 ዓመት ልጅ እያለ እሱንና እናቱን ጥሎ በመሄዱ ትንሹ ጆሴፍ ያላባት እንዲያድግ ግድ ሆነበት። በመጨረሻም አባቱ በሁለተኛው የዓለም ጦርነት ወቅት ለናዚ ጀርመን ወታደር ሆኖ ሲዋጋ ሞተ። ከዓመታት በኋላ የ21 ዓመቱ ጆሴፍ ፍሪትዝል የ17 ዓመቷን ሮዝሜሪ ያገባ። በወቅቱ ጆሴፍ ታዋቂና የተከበረ መሐንዲስ ነበረ። ጥንዶቹ ከተጋቡ ከ10 ዓመታት በኋላ ግን የጆሴፍ ትክክለኛ ባህሪው መገለጽ ጀመረ። የኤልሳቤጥ የልጅነት ጊዜ ትግል የሞላበት ነበር። የጆሴፍ መርዛማነት በዕለት ተዕለት ሕይወታቸው ተንሰራፍቶ ነበር። እሱና ኤልሳቤጥ በተደጋጋሚ ጭቅጭቅ ውስጥ መግባታቸው ደግሞ ለመደብደቧ ምክንያት ሆነ። በእርግጥ ጆሴፍ ሚስቱንና ልጆቹን የሚያሰቃይ ስለነበር ድብደባው ለኤልሳቤጥ ብቻ አልነበረም። ነገር ግን ኤልሳቤጥ አብላጫውን ድብደባ የተቀበለችው በአምባገነኑና አረመኔው አባቷ ፊት ስለመብቷ ለመቆም ቆራጥ ከሆኑት መካከል አንዷ በመሆኗ ብቻ ነበር። ጆሴፍ በእሷና በወንድሞቿ ላይ አካላዊ ጥቃት ከማድረስ በተጨማሪ ከ11 ዓመቷ ጀምሮ በኤልሳቤጥ ላይ የጾታ ጥቃት ይፈጽምባት ነበረ። በ15 ዓመቷ የመንግስት ትምህርቷን ካጠናቀቀች በኋላ ኤልሳቤጥ አስተናጋጅ ለመሆን ፈልጋ ኮርስ መውሰድ ጀመረች። ነገር ግን ሳትጨርሰው በቤት ውስጥ እየደረሰባት ያለው በደል መቆም አለበት ብላ በመወሰኗ ጥር 1981 እሷና ጓደኛዋ ጠፍተው ወደ ቪየና ሸሹ። ነገር ግን 3 ሳምንት ባልሞላ ጊዜ ውስጥ ፖሊስ አግኝቶ ወደ ወላጆቿ መለሳት። ወደ ቤት እንደተመለሰችም ያቋረጠችውን የመስተንግዶ ኮርስ ቀጠለች። ስትጨርስም በአቅራቢያዋ በምትገኘው ሊንትዝ በምትባል ከተማ ውስጥ ባለ ሬስቶራንት የመስተንግዶ ስራ አገኘች። ይህኔ ኤልሳቤጥ በመጨረሻ ህይወቷ ወደ ተሻለ ሁኔታ ሊለወጥ እንደሆነ አስባ ነበር። ነገር ግን እንዳለመታደል ሆኖ አባቷ ጆሴፍ ፍሪትዝል በቅርቡ ወደ ሊንትዝ እንደምትሄድ ሲሰማ ሙሉ በሙሉ ከቁጥጥሩ ውጭ እንደምትሆን ስለገባው ለረጅም ጊዜ ያቀደውን ነገር የሚፈጽምበት ትክክለኛው ጊዜ አሁን ነው ሲል አሰበ። እንደ አውሮፓውያን አቆጣጠር ነሐሴ 28 1984 ኤልሳቤጥ 18ኛ ዓመቷን ከያዘች ብዙም ሳይቆይ በር በመሸከም እንድታግዘው በመንገር በእርዳታ ሰበብ ወደ ቤታቸው የምድር ክፍል ይዟት ወረደ። ላለፉት 6 ዓመታት ጆሴፍ ይህንን የምድር ቤት ሲገነባ ለቤተሰቡ የሰጠው ምክንያት ጦርነት ቢቀሰቀስ መጠለያ እንዲሆነን ነው የሚል ነበር። አንዳንዶቹ ይህ የማይመስል ምክንያት ነው ብሎ ቢያስቡም በወቅቱ በአሜሪካና ሶቪየት ህብረት መካከል ያለው የቀዝቃዛው ጦርነት በከፍተኛ ሁኔታ እየተቀጣጠለ በመሆኑ የኒውክሌር ጦርነት ስጋት ያንዣበበበት ወቅት ነበር። ነገር ግን በመኖሪያ ቤት ውስጥ ከመሬት ስር መጠለያ መስራት ብዙም ያልተለመደ ነገር ነው። በእርግጥ ጆሴፍ ከጦርነት የሚያመልጡበትን መጠለያ እየገነባ አልነበረም። መጠለያው የሽፋን ታሪክ ነበረ። በዚያ የነሐሴ ምሽት ኤልሳቤጥ በር በመሸከም ስታግዘው
በዚያውም አባቷ በቤታቸው የታችኛው ክፍል ውስጥ ምን እየገነባ እንደሆነ ለማወቅ ጓጉታ ነበር። እናም በሩን ሲያስር ይዛለት ቆየች። ድንገት ሳታስበው ግን በማደንዘዣ የራስ ፎጣ አምጥቶ ከኋላዋ አፏን አፈናትና ራሷን እስክትወድቅ ጠበቃት። ከዚያም በሩን ቆልፎባት ወደ ቤት ተመለሰ። ይህ የአዲሱ ህይወቷ ጅማሮ ሆነ። ከህብረተሰቡ ተነጥላ በአጋቿና አሳሪዋ በገዛ አባቷ በጭንቅ የምትኖርበት የብቸኝነት ህይወቷ መጀመሪያ። ማረሚያ ቤቱ ጠባብ ቢሆንም እጅግ በብልሃትና በጥንቃቄ የተገነባ ክፍል ነው። ከመግቢያው ጀርባ በድብቅ የተሰራ በይለፍ ቃል የሚከፈት ቁልፍ ያለው ሲሆን ከጆሴፍ በቀር ማንም ሊከፍተው አይችልም። በዚያ ላይ የክፍሉ የመጨረሻ መግቢያ በር ላይ ለመድረስ አንድ አይደለም፣ ሁለት አይደለም፣ 8 የተቆለፉ በሮች ባሉት የጆሴፍ የግል ቢሮ ወይም ቤተ መጻሕፍት ውስጥ ማለፍን ይጠይቃል። የኤልሳቤጥ መጥፋትን ተከትሎ ጆሴፍ እና ሮዝሜሪ ለፖሊስ አመለከቱ። ነገር ግን ጆሴፍ ለፖሊሶቹ ወደ እምነት አምልኮ ለመቀላቀል ስትል ጠፍታ መሄዷን እንደሚያምኑና ለአስማት ካላት ከፍተኛ ፍቅር ተነስቶ እንዲህ እንዳሰበ ነገራቸው። ሮዝሜሪ እና ሌሎቹ የቤተሰብ አባላት እንደዚህ አይነት ምልክቶችን በኤልሳቤጥ ላይ አይተው ስለማያውቁ ለአምልኮ ፍላጎት አላት ብለው እንደማያስቡ ለፖሊሶቹ ገለጹላቸው። ነገር ግን ፖሊሶቹ ከዚህ በፊት ከጓደኛዋ ጋር ሸሽታ እንደነበር ያገኙት መረጃ ድጋሚ በፈቃዷ ጠፍታለች ብለው እንዲያስቡ አደረጋቸው። በፈቃዷ ጠፍታለች የሚለው ሐሳብ ከኤልሳቤጥ በተላከ ደብዳቤ የተደገፈ ሲሆን ጆሴፍ እንድትጽፍ ባስገደዳት በዚህ ደብዳቤ ላይ ከቤተሰቦቿ ጋር መኖር እንደሰለቻት ገልጻ ወላጆቿ እሷን መፈለግ እንዲያቆሙ ካልሆነ ግን ሀገር ጥላ እንደምትሄድ ገልጻ አስጠንቅቃቸዋለች። ይህ ደብዳቤም ኤልሳቤጥ በፈቃዷ መጥፋቷን ፖሊሶቹ እንዲያምኑ አደረጋቸው። ይህ በእንዲህ እንዳለ ጆሴፍ ልጁን ካገታት 2ኛ ቀን ጀምሮ ምግብና ሌሎች ቁሳቁሶችን ለማድረስ በየቀኑ ማለት ይቻላል ወደ ምድር ቤቱ በመሄድ የገዛ ልጁንና እስረኛውን ኤልሳቤጥን ይጎበኛታል። በሄደ ቁጥር ደግሞ አስገድዶ ይደፍራት ነበር። ኤልሳቤጥ ጆሴፍ እንኳን በማያናግራት በዚህ እስር ቤት ውስጥ ብቻዋን መኖር ከጀመረች ከ5 ዓመታት በኋላ የመጀመሪያ ልጇን ወለደች። መጀመሪያ ላይ በዚህ እስር ቤት ውስጥ ሆና ልጅ መውለድ በጣም አስደንግጧት ነበር። ነገር ግን ብቸኝነቷን የሚያስረሷትና የምትኖርላቸው ልጆቿ ጥንካሬን የሚሰጧት ሆኑ። ኤልሳቤጥ ራሷን ለማጥፋት ደጋግማ ከሞከረች ከብዙ ዓመታት በኋላ በ24 ዓመታት የእስርና እገታ ቆይታዋ ከገዛ አባቷ 7 ልጆችን ወለደች። እስካሁን ግልጽ ባልሆነ ምክንያት ከነዚህ ልጆች መካከል 3ቱ ከሚስቱና ቀሪ የቤተሰቡ አባላት ጋር በዋናው ቤት እንዲኖሩ በጆሴፍ ተመርጠዋል። ጆሴፍ ይህንን ያሳካው 3ቱንም ህፃናት በቤታቸው በረንዳ ላይ ከደብዳቤዎች ጋር በተለያዩ ቦታዎች ላይ በማስቀመጥ ነበር። ኤልሳቤጥን እንድትጽፍ ባስገደዳት ደብዳቤ ላይ ልጆቹን ጥላ ሄደችው ልጆቹን የመንከባከብ ኃላፊነቷን መወጣት ባለመቻሏ እንደሆነ በመግለጽ ወላጆቿን እንዲንከባከቧቸው ያደራ መልእክት ሰፍሮበታል። ቀሪዎቹ 3ቱ ልጆች ክርስቲ፣ ስቲፈን እና ፊሊክስ ከኤልሳቤጥ ጋር በምድር ቤት ውስጥ ይኖራሉ። ኤልሳቤጥ ምንም አይነት የሕክምና እርዳታ ሳታገኝ 7ቱንም ልጆች በዚያው እስር ቤት ውስጥ ሆና ለመውለድ ተገዳለች። ከመካከላቸው አንዱ ከመተንፈሻ አካላት ችግር ጋር የተወለደ ሲሆን ከተወለደ በኋላ ብዙም ሳይቆይ ሞተ። ሕፃኑ ሚካኤል ሲሞትም ጆሴፍ አስከሬኑን በምድጃ ውስጥ አቃጠለው። የማህበራዊ ጉዳይ ሰራተኞች ልጆቹ በረንዳ ላይ እየተጣሉ የተገኙበትን መንገድ ለመመርመር በተለያዩ ጊዜያት ወደ መኖሪያ ቤታቸው ቢመጡም ጆሴፍ ግን በፈጠራ ታሪኩ አሳመናቸው። ሁለተኛው ልጅ በቤታቸው በረንዳ ላይ ተቀምጦ ያገኘችው ሮዝሜሪ ነበረች። እኩለ ሌሊት ላይ ሕፃን ከበሩ ውጭ ሲያለቅስ መስማቷን ለማህበራዊ ጉዳይ ሰራተኞች ሪፖርት አድርጋለች። ድምጽ ሰምታ በሩን ስትከፍተው ሕፃን ልጅ በትንሽዬ ቅርጫት ውስጥ ተኝቶ አገኘችው። ወዲያው ደግሞ የቤታቸው ስልክ ጠራ። አነሳችው። አንድ ኤልሳቤጥ ነኝ የሚል የሴት ድምጽ ልጇን በራቸው ላይ በማስቀመጧ ይቅርታ እየጠየቀች ነበር። ሮዝሜሪ ወዲያው ጥሪ የተቀዳ እንጂ ትክክለኛ ሰው እያናገራት እንዳልሆነ ስላወቀች ስልኩን ዘጋችው። ነገር ግን ለሁለተኛ ጊዜ ስልኩ ጠራ። ስታነሳውም ተመሳሳይ መልእክት ነበር የሰማችው። የተቀረጸ ድምጽ ከመሆኑ በተጨማሪ ሮዝሜሪ በቅርብ ጊዜ የቤት ስልካቸውን እንደቀየሩና አዲሱን ስልክ ቁጥራቸውን ማንም የማያውቀው በመሆኑ ከየት አግኝተው ደወሉ የሚለው እንግዳ ነገር መሆኑን ለማህበራዊ ጉዳይ ሰራተኞቹ ተናግራለች። ከዚህ በተጨማሪ ሌሎች ምልክቶችንም ማስተዋላቸው አልቀረም። የሮዝሜሪ እህት ጆሴፍ ሁልጊዜ ጠዋት 3 ሰዓት ላይ ወደ ምድር ቤቱ እንደሚሄድ ለደንበኞች የሚሸጥ ንድፍ እየሰራና አዳዲስ ማሽኖችን እየገነባ መሆኑን እንደሚናገርና
በሚሰራበት ጊዜ ማንም ሰው ሊያስቸግረው ወደ ምድር ቤት እንዳይወርድ ማስጠንቀቁን ትገልጻለች። ቤተሰቡ የቤታቸውን የተወሰኑ ክፍሎች ለሌሎች ሰዎች አከራይቶ የነበረ ሲሆን እነዚህ ክፍሎች የሚገኙት በታችኛው ወለል ላይ ነበር። ከተከራዮቹ አንዱ በሌሊት ድምጽ እንደሚሰማ ስጋቱን ለጆሴፍ ሲያጋራው ጆሴፍ ከቧንቧና የቤት ውስጥ ጩኸት በስተቀር ሌላ ምንም ነገር እንደሌለ እየነገረ ያሳምነው ነበር። ለ4 ዓመታት የኖረ ሌላ ተከራይ ውሻው ሁልጊዜ እኩለ ሌሊት ላይ እንደሚነቃና ምንም በሌለበት ቦታ ላይ እያነፈነፈ እንደሚጮህ ተናግሯል። ተከራዩ ውሻው እያነፈነፈ የሚጮህበትን ምክንያት ለመረዳት ቤቱን እየተዟዟረ ቢመለከትም የምድር ቤቱን በርም ሆነ ሌላ አጠራጣሪ ነገር ማግኘት አልቻለም። ምንም እንኳን ጆሴፍ ከሚስቱና ቀሪ ቤተሰቡ ተለይቶ አብዛኛውን ጊዜ በምድር ቤቱ ያሳልፍም አሊያም ለቀናት ለቢዝነስ ጉዞዎች እንደሄደ እየተናገረ በድብቅ በቤዝመንት ቢቆይም ሚስቱ ቤተሰቡም ሆነ ማናቸውም ተከራዮች የጆሴፍን ለየት ያለ ሁኔታ ለፖሊስ ለማመልከት የሚያስችል በቂ ጥርጣሬ አልነበራቸውም። ኤልሳቤጥ አብሯት የሚኖሩትን 3ቱንም ልጆች በሙሉ ልቧ ተወዳቸውና ትንከባከባቸው ነበር። መርማሪዎቹና ዘጋቢዎቹ ኤልሳቤጥ ልጆቿን ያሉበትን ሁኔታ ከግምት ውስጥ በማስገባት እንዴት በጥሩ ሁኔታ እንዳሳደገቻቸው እጅግ መደነቃቸውን ገልጸዋል። ጆሴፍ መጽሐፍቶችን በየጊዜው እንዲያመጣላት በመጠየቅ ልጆቿን ማንበብና መጻፍ ከማስተማሯ በተጨማሪ ጆሴፍ ባመጣላቸው ቴሌቪዥንና ሬዲዮ አማካኝነት ስለ ውጭው ዓለምና ባህል በደንብ አስተምራቸዋለች። እንደ አውሮፓውያን አቆጣጠር በ1994 ኤልሳቤጥ 4ኛ ልጇን ከወለደች በኋላ ጆሴፍ ጠባቡን 380 ጫማ ስፋት ያለው የምድር ቤት ወደ 600 ጫማ እንዲሰፋ ፈቀደ። እስር ቤታቸው ከሰፋ በኋላ ኮሪዶር፣ ስቶር ክፍል፣ በመተላለፊያ መንገድ የተገናኙ 3 በር የሌላቸው ክፍሎች፣ እያንዳንዳቸው 2 አልጋ ያላቸው 2 የመኝታ ቤቶች፣ የመታጠቢያ ቤት መገልገያዎችና አነስተኛ የማብሰያ ቦታ አለው። የምድር ቤቱ ጣሪያ በጣም ዝቅ ያለ ከመሆኑ የተነሳ ቁመቱ 1 ሜትር ከ70 ሴንቲሜትር ብቻ ነበር። አንዳንድ ቦታዎች ደግሞ እስከ 6 ጫማ ከፍታ ይደርሱ የነበረ ቢሆንም 5 ጫማ ከ8 ኢንች ላደገው ስቴፈን የመራመድ ችግርን የሚፈጥር ነገር ሆነ። እናም ችግሩን ለመቅረፍ አብዛኛውን ጊዜ መራመድ ማቆም ነበረበት። ጆሴፍ በምድር ቤቱ የሚኖሩትን ቤተሰቦች በሩን ለመክፈት ቢሞክሩ ኤሌክትሪክ እንደሚይዛቸውና ለማምለጥ ቢሞክሩ ደግሞ በጋዝ እንደሚነዱ ያስጠነቅቃቸው ነበር። ፖሊስ በኋላ ላይ ወደ ምድር ቤቱ የወረደ ምንም አይነት ጋዝ አለመኖሩንና ለማስፈራራት ሆነ ብሎ የፈጠረው ታሪክ መሆኑን ቢያረጋግጥም ጆሴፍ ግን ለእያንዳንዱ አለመታዘዝ ሁሉ በተለያየ መንገድ ይቀጣቸው ነበር። በተደጋጋሚ ከሚያደርስባቸው አካላዊና ጾታዊ ጥቃት በተጨማሪ መብራቱን በመዝጋት ወይም ምንም አይነት ምግብና ውሃ ለማምጣት ፈቃደኛ ባለመሆን ኤልሳቤጥንና ልጆቹን በረሃብ በውሃ ጥምና ለቀናት በድቅድቅ ጨለማ ውስጥ እንዲያሳልፉ በማድረግ ይቀጣቸው ነበር። ነገር ግን ይህ የሲኦል ኑሯቸው መቋጫው የደረሰ ይመስል ነበረ። እንደ አውሮፓውያን አቆጣጠር ሚያዝያ 19 ቀን 2008 የመጀመሪያ ልጇ የሆነችው የ19 ዓመቷ ክርስቲ ራሷን ስታወደቀች። ዮሴፍም ለመጀመሪያ ጊዜ ኤልሳቤጥ የሕክምና እርዳታ እንድታገኝ ያቀረበችውን ጥያቄ ተቀብሎ ክርስቲን ወደ መኪናው ለመውሰድ እንድትረዳው ፈቀደላት። በ24 ዓመታት ውስጥ የውጭውን ዓለም ስታየው የመጀመሪያዋ ነበር። ክርስቲን መኪና ውስጥ ካስገቧት በኋላ ኤልሳቤጥን ወደ ምድር ቤቱ መልሶ ከቀሩት 2 ልጆች ጋር ቆልፎባት በቅርብ ወዳለ ሆስፒታል አመራ። ሆስፒታል እንደደረሰ ዶክተሮቹ የክርስቲን እንደ መንፈስ የነጣ ቆዳ ሲመለከቱ ደነገጡ። ቆዳዋ በጣም ነጭ ከመሆኑ የተነሳ የደም ስሮቿ በቀላሉ ይታዩ ነበር። ሐኪሞቹ በሁኔታው ግራ በመጋባት የሷንና የቤተሰቧን የሕክምና ታሪክ ለማየት የልጅቷን ስም ጆሴፍን ጠየቁት። ነገር ግን እጅግ ያስገረማቸው ነገር የክርስቲ ስም በየትኛውም የመረጃ ቋት በጭራሽ ሊገኝ አልቻለም። ከምርመራው በኋላ ዶክተሮቹ ክርስቲ በከባድ ሁኔታ ላይ እንደምትገኝ ያረጋገጡ። በቫይታሚን ዲ እጥረት ከሚከሰቱ ሌሎች በርካታ ችግሮች በተጨማሪ ለህይወቷ አስጊ ደረጃ ላይ የደረሰ የኩላሊት በሽታ እንዳለባት አሳወቁት።
ጆሴፍም ክርስቲ ከልጅ ልጆቹ አንዷ መሆኗን በንዴት ነገራቸው። እድሜዋ አስቀድመው ከገመቱት ያነሰ መሆኑ የዶክተሮቹን ጭንቀት ከፍ አደረገው። እናም ሁኔታውን በይበልጥ ለመረዳት ከእናቷ ጋር እንዲያገናኛቸው ጆሴፍን አጥብቀው ጠየቁት። ጆሴፍ ሁሉንም አስፈላጊ ጥያቄዎች ለመመለስ ፈቃደኛ ባለመሆኑና አድበስብሶ ለማለፍ ለመሞከር በሚያደርገው ጥረት ዶክተሮቹ እጅግ ከመናደዳቸው በተጨማሪ ሁኔታውን ስለተጠራጠሩት ጉዳዩን ለፖሊስ አሳወቁ። ሚያዝያ 21 ፖሊሶቹ ኤልሳቤጥን ለማነጋገርና የክርስቲን የሕክምና ዝርዝር መረጃዎች ይዛ እንድትቀርብ በመገናኛ ብዙሃን ጭምር ጥሪ ያደረጉ። ከዓመታት በፊት የተዘጋውን የኤልሳቤጥን መጥፋት መዝገብም እንደገና ከፈቱት። ጆሴፍ አሁንም ኤልሳቤጥ ከእምነት አምልኮ ጋር በተያያዘ እንደጠፋች የፈጠረው ታሪክ ላይ የሙጥኝ ከማለቱ በተጨማሪም በዚሁ ዓመት ጥር ወር ጀምሮ እንድትጽፍ ያስገደዳት ደብዳቤዎች በመገኘታቸው ፖሊስ በካማቲን ከተማ በተለያዩ ቦታዎች አለ ስለተባለው አምልኮ የተለያዩ ባለሙያዎችንና ነዋሪዎችን በማነጋገር ምርመራ ቢያካሂድም እንግዳ በሆነ መልኩ የተጻፈው ደብዳቤ ትክክለኛ አድራሻም ሆነ የተባለው አምልኮ አለመኖሩ ተረጋገጠ። በዚህ መሃል ኤልሳቤጥ ወደ ሆስፒታል እንድትሄድ ጆሴፍን ትለምነው ነበር። ከአንድ ሳምንት በኋላ ሚያዝያ 26 ጆሴፍ ኤልሳቤጥ ከነገራት የፈጠራ ታሪክ ውጪ አንዲትም ነገር ትንፍሽ እንዳትል ያለበለዚያ ከባድ የሆነ ቅጣት እንደሚጠብቃት አስጠንቅቆ ሆስፒታል አብራው እንድትሄድ ፈቀደላት። እነሱ ወደ ሆስፒታል ሲሄዱ በምድር ቤቱ የቀሩት ሁለት ልጆች ደግሞ ወደ ፎቅ እንዲወሰዱ አደረገ። ሆስፒታል ሲደርሱ ጆሴፍና ኤልሳቤጥ ወዲያው በፖሊስ ተይዘው ለምርመራ ወደ ተለያየ ክፍል ተወሰዱ። ኤልሳቤጥ መጀመሪያ ላይ ፈሪና ለመተባበር እምቢተኛ ነበረች። በለሆሳስ ከማውራቷ በተጨማሪ የአይን ለአይን ግንኙነቶችን ለማስወገድ ትጥር ነበር። ሐኪሞቹና ፖሊሶቹ በመጀመሪያ ጥርጣሬያቸው ኤልሳቤጥ መጥፎ እናት እንደሆነችና ግዴለሽ የልጅ አያያዟ በክርስቲ ላይ ለደረሰው የጤና እክል መንስኤ ነው ብለው አስበው የነበረ ቢሆንም ነገር ግን እንደ ክርስቲ ሁሉ ኤልሳቤጥም ስስ ጸጉርና የገረጣ ቆዳ የተላበሰችና እሷም ተመሳሳይ የመንፈስ ገጽታ ያላት መሆኗን ሲያስተውሉ የገዛ ሐሳባቸውን ተጠራጠሩ። ኤልሳቤጥ ያቀረበችውን ቅድመ ሁኔታ ፖሊስ እስኪቀበልና አባቷን ዳግመኛ እንደማታየው ማረጋገጫ እስኪሰጣት ድረስ ለመተባበር ፈቃደኛ አልሆነችም። ፖሊስ ባቀረበችው ቅድመ ሁኔታ ከተስማማ በኋላ ግን ሁሉንም አንድ በአንድ ነገረቻቸው። በሚቀጥሉት ሰዓታት ውስጥ የ24 ዓመቱን የምርኮኛ ዓመታት ምስጢራዊውን እስር ቤት ከመታሰሯ በፊት የሚደርስባትን የማያቋርጥ አካላዊና ወሲባዊ ጥቃት በእስር የወለደቻቸውን 6 ልጆችና የተወሰኑት ከእርሷ እንደተወሰዱ ትነግረዋለች። በተጨማሪም የአዋቂ ፊልሞችን እንድትመለከትና በልጆቹ ፊት ከእሱ ጋር እንድታደርገው በማስገደድ እሷን ለማዋረድና ልጆቹን ለማስፈራራት እንዴት ይጠቀምባቸው እንደነበር የመሳሰሉ ዝርዝር ነገሮችን ጭምር ገለጸች። ፖሊስ ጆሴፍን የምድር ቤቱን የኤሌክትሪክ በር መክፈቻ ኮድ እንዲሰጣቸው በማስገደድ ወዲያው ምርመራቸውን ጀመሩ። ከ3 ቀናት በኋላ በሚያዝያ 29 የዘረመል ውጤቱ ኤልሳቤጥ የተናገረችው እውነት መሆኑንና በህይወት ያሉት 6 ልጆች የጆሴፍ መሆናቸውን አረጋገጡ። ፖሊስ በቤት ውስጥ ያሉትን ተጨማሪ መኝታ ቤቶች የተከራዩትን የቀድሞ ተከራዮች ቃለ መጠይቅ አድርጎላቸው ነበር። በፍተሻው ወቅትም ጆሴፍ ኤልሳቤጥን እንድትጽፍ ያስገደዳትን በርካታ ደብዳቤዎች አግኝተዋል። አንዳንዶቹ በሚቀጥለው ዓመት እሷን ከምድር ቤቱ ለመልቀቅ ማቀዱን የሚያመላክቱ ይመስላሉ። ደብዳቤዎቹ ላይ ወደ ቤት መምጣት እንደምትፈልግ ነገር ግን እስካሁን ይህንን ማድረግ እንዳልቻለች ይገልጻል። እናም ጆሴፍ እሷን ነፃ እንዳወጣትና ከሸሸችበት የአምልኮ ቦታ እንዳዳናት እንድትናገር ያስገድዳል። ጆሴፍ ከቅርብ ጊዜ ወዲህ በምድር ቤት የሚኖረውን ሁለተኛውን ቤተሰቡን ለመንከባከብ እያረጀ መሆኑ ይሰማው እንደነበር አምኗል። እናም ውጤታማ የሆነ የሽግግር እቅድ እያዘጋጀ ነበር። ፖሊስ ጆሴፍን በመረመረበት ወቅት ሁሉንም ወንጀሉን ያመነ ሲሆን ከልጁ ጋር በመሬት ክፍል ውስጥ ሁለተኛ ህይወት መኖሩን፣ ምድር ቤት ውስጥ እንድትቆይ ማስገደዱንና ሌሎች ዝርዝር ግንኙነቶቻቸው ሁሉም በስምምነት የተደረጉ እንደሆኑ ተናግሯል። የመገናኛ ብዙሃኑ እንደ ጭራቅ አድርጎ ቢስለውም እውነታው ግን እሱና ሁለተኛው ቤተሰቡ አብረው ጊዜ ማሳለፋቸው ያስደስታቸው እንደነበረና ከኤልሳቤጥና ከልጆቻቸው ጋር ጥሩ ግንኙነት እንደነበረው ተናግሯል። ምንም እንኳን እነዚህና ሌሎች መከራከሪያዎችን ቢያቀርብም በውስጡ ግን ከጅምሮ የሚያደርገው ነገር ሁሉ ስህተት መሆኑን እንደሚያውቅ አምኗል። ነገር ግን ድብቁን ሁለተኛውን ህይወቱን በጣም ስለለመደው
ለሚሰማው የጥፋተኝነት ስሜት ጭራሽ ግድ አልሰጠውም። ኤልሳቤጥን በምድር ቤት ውስጥ ለማሰር ያነሳሳው ነገር በጉርምስና ዘመኗ ምንም አይነት ሕግጋትን አለማክበሯ መሆኑንና አስፈላጊ ሆኖ ካገኘው በኃይልም ቢሆን ከውጭ ዓለም ሊጠብቃት እንደሚገባ እንደሚያምን ተናግሯል። ጆሴፍ ራሱን እንደ ጠባቂ አድርጎ ለማቅረብ ቢሞክርም በተቃራኒው ከሁለት አስርት ዓመታት በላይ ለዘለቀ ጊዜ ያለ ፀሐይ ብርሃንና ምንም አይነት ሕክምና እንድትቆይ በማስገደድ በልጁ ጤና ላይ ከፍተኛ ጉዳት ማድረሱን አይክድም። ኤልሳቤጥ ጠንካራ መሆኗን በመግለጽ ምንም እንኳን ጥርሶቿ ቀስ በቀስ አንድ በአንድ እየረገፉ ከአፏ እየወጡ ቀንና ሌሊት ሊቋቋሙት በማይቻል ህመም እየተሰቃየች አብዛኛዎቹ ምሽቶች ያለ እንቅልፍ ብታሳልፍም አታማረርም ነበር ሲል ተናግሯል። ኤልሳቤጥ ሆስፒታል በደረሰችበት በዚያች የዕድሏ ቀን ጥርሶቿ ሙሉ በሙሉ በስብሰው ከአፏ ወድቀው ነበረ። ጆሴፍ ኤልሳቤጥ እነዚህን ሁሉ ልጆች እንድትወልድ ያስገደደበት ምክንያት የመቆጣጠር አባዜው መሆኑንና ኤልሳቤጥን እንደ አንድ ንብረት መቆጣጠር መፈለጉን እንዲሁም በተቻለ መጠን ሁሉ ይህንን ማድረግ መቻሉን ይናገራል። በአጋጣሚ ከእስር ቤት አመለጠች እንጂ ገና ብዙ ጊዜ እንደሚያስረግዛት ተስፋ ያደርግ ነበር። እናም ወደፊት ብዙ ልጆች ስላሏት ወንዶች ለፍቅርና ለትዳር እንዳይቀርቧትና እንዲፈሯት ብሎም እንዲሸሿት በዚህም ተስፋ ቆርጣ ወደሱ እንድትመለስ ለማድረግ ከፍተኛ ፍላጎት ነበረው። ኤልሳቤጥ አባቷን ዳግመኛ ማየት እንደማትፈልግ የተደረሰውን ስምምነት በማክበር ለኦስትሪያ አቃቢ ሕግና መርማሪዎች በሐምሌ ወር 2008 በቪዲዮ የተቀረጸ የምስክርነት ቃል ሰጠች። ከዚያም በጆሴፍ ላይ ክስ ተመስርቶ የፍርድ ሂደቱ ተጀመረ። ከተወለደ በኋላ ብዙም ሳይቆይ በሞተው ሕፃኑ ሚካኤል ላይ በቸልተኝነት የነፍስ ማጥፋት 10 ዓመት እንዲሁም በአስገድዶ መድፈር፣ በአፈና፣ በውሸት እስራትና በባርነት ተጨማሪ 20 ዓመት ተፈርዶበታል። በፍርድ ችሎቱ የመጀመሪያ ቀን ጆሴፍ በእስር የያዛቸውን ሰዎች ለእርሱ ካልታዘዙ በነዳጅ እንደሚጋዩ ማስፈራራትና ቸልተኛ ግድያ ከሚሉት ክሶች ውጪ ሁሉንም አምኗል። የተከሳሹ ጠበቃ ዳኞች ከስሜታዊነት ነፃ እንዲሆኑ በማስታወስ ተከሳሹ ጫፍ የደረሰ መጥፎ ሰው አለመሆኑንና ለዚህም ማሳያው በገና በዓል ወቅት ለእስረኞቹ የገና ዛፍ የወሰደላቸው መሆኑን በመግለጽ ቅጣቱ እንዲቀነስለት ሲከራከር፣ አቃቢ ሕግ በበኩሉ ሰዎቹ ታስረውበት የነበረው እስር ቤት ጣሪያው ምን ያህል አጭርና ቀጥ ብሎ ለመራመድ የማይቻል መሆኑን እርጥበት ወደ ውስጥ ያስገባ እንደነበረና ሌሎች መሰል ነገሮችን በማቅረብ ተከሳሹ ወንጀለኛ የአእምሮ በሽተኞች በሚታሰሩበት እስር ቤት የዕድሜ ልክ እስራት እንዲፈረድበት ጠየቀ። ዳኞቹም ኤልሳቤጥ የሰጠችው ከ10 ሰዓት በላይ ርዝማኔ ያለው ምስክርነት በጣም አሰቃቂና ስሜት የሚነካ ስለነበር ሙሉውን ጨርሶ ማየት ከብዷቸው ነበር። የኤልሳቤጥ ወንድም ስለ ጆሴፍ በደል ምስክርነት ሲሰጥ፣ ሚስቱ ሮዝሜሪ እና ቀሪዎቹ የቤተሰብ አባላት ግን በጆሴፍ ላይ ለመመስከር ፈቃደኞች አልነበሩም። ኤልሳቤጥ በፍርድ ሂደቱ ወቅት ሁለቱንም ቀን የተገኘች ሲሆን የመጀመሪያውን ቀን ለመጻፍ ላቀደችው መጽሐፍ መረጃ ለመውሰድ በድብቅ ነበር የተገኘችው። ሁለተኛውን ቀን ግን ፊት ለፊት ተቀመጠች። ጆሴፍም ፍርድ ቤት እንዳለች ካወቀ በኋላ ወደ ዳኛው ቀርቦ በሁሉም ክሶቹ ላይ ጥፋተኛ መሆኑን በማመን ቅጣቱን እንደሚቀበልና ይግባኝ እንደማይጠይቅ አሳወቀ። የፍርድ ሂደቱ ካበቃ በኋላ ኤልሳቤጥና 6 ልጆቿ ነፃነታቸውን በሚያገኙበት አዲስ ቤት ውስጥ አዲሱን ማንነታቸውን የሚገልጽ መታወቂያ ተሰጥቷቸው ይኖራሉ። በተጨማሪም 6ቱም ልጆች ከደረሰባቸው ዘርፈ ብዙ ጥቃት የተነሳ ለከፍተኛ የስነ ልቦና ችግር በመጋለጣቸው የስነ ልቦና ሕክምና እንዲጀምሩም ተደርጓል። ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። እንደተለመደው በቀጣይ በሌላ የታሪክ እውነታ ስለምንመለስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ